የሰው ዘር መገኛ የሆነው የአፋር ክልል በብዙ ተፈጥሯዊና ባህላዊ ሀብቶች የታደለ ነው። ክልሉ ካሉት ሀብቶች መካከል ደግሞ አንዱ ሌሎች የጎረቤት ሀገራትም የሚጋሩት ባህላዊ መተዳደሪያውና ሕጉ ማድአ ተጠቃሽ ነው። ይህን ባህላዊ ሕግ ታዲያ በዩኔስኮ ለማስመዝገብ ጥረቶች እየተደረጉ ነው። ማድአ ወይም አፋሬ በጋራና በመደበኛ ሁኔታ የማሰነድ ሂደቱን ጠንስሰን መበጀት እና እንዲሁም በዩኔስኮ ከማይዳሰሱ ቅርሶች ለማስመዝገብ ሂደቶችን ማሳለጥና ከዚህም የዚሁ በዋጋ ከማይተመኑት ሀብት ለቀጣዩ ትውልድ ለማቆየት ነው ዋናው ዓላማ። የዚህ ጥረት አካል የሆነ ኮንፈረንስ ባለፈው ዓመት በጅቡቲ የተካሄደ ሲሆን አሁን ደግሞ በኢትዮጵያ አፋር ክልል ሰመራ ከተማ ታላቅ ህዝባዊ ኮንፈረንስ ለማድረግ ዝግጅት ተጠናቋል። በሁለቱ ሀገራት በተዘጋጀው በዚህ ኮንፈረንስ ላይ ከፌዴራል መንግስት የተውጣጡ ከፍተኛ የስራ ኃላፊዎች፣ የክልሉ ከፍተኛ የስራ ኃላፊዎችና የጎሳ መሪዎች፣ ሱልጣኔቶች እንዲሁም ከጅቡቲም ተወካይ እንግዶች የሚሳተፉ ይሆናል። የክልል መንግስት ከየካቲት 3 እስከ 5 ድረስ በአፋር ባህላዊ ሕግ ማድአ ወይም አፋሬ ዙሪያ በአፋር ክልል ዋና ከተማ ሰመራ ላይ ታላቁ ህዝባዊ ኮንፈረንስ ለማካሄድ ዝግጅቱን ጨርሰን እንገኛለን። የዚሁ ኮንፈረንስ ሁለቱም መንግስታት ኢትዮጵያና ጅቡቲ መንግስታት ዝግጁነት ሁለቱም መንግስት ኮንፈረንሱን በጋራ ለማስኬድ ዝግጅቱ ጨርሰን እንገኛለን ማለት ነው። የጎረቤት ሀገራት የሚጓዙትን ባህላዊ ሀብት የማይዳሰስ ባህላዊ ሀብት በዩኔስኮ ለማስመዝገብ ታሪካዊ ኮንፈረንስ ለማካሄድ ነው። ይሄ ታሪካዊ ኮንፈረንስ ደግሞ የኢትዮጵያ መንግስትና የጅቡቲ መንግስት በጋራ የሚያዘጋጁት ነው የሚሆኑት። ኦልሬዲ ጅቡቲ ላለው ከ100 በላይ ሰዎች ይሳተፋሉ። 109 ሰው ከጅቡቲ የሚሳተፉት ሚኒስትራትም ጨምሮ ሱልጣኔቶችም ጀምሮ ጅቡቲ ውስጥ 2 ሱልጣን አለ ከአፋር የሚወክል የተጆራ ሱልጣን አለ፣ የጎበዓ ሱልጣን አለ። ሱልጣኖች በተጨማሪ የአጠቃላይ ጎሳ መሪዎቹም ባህላዊ መሪዎቹም የባህል ተቋማትም በሙሉ የሚሳተፉ ይሆናሉ። በኮንፈረንሱም በማድአ ባህላዊ ሕግ ላይ የጋራ ስምምነት ላይ የተደረሰበትን ሰነድ ለማዘጋጀት ውይይት ይደረጋል። ይህን ባህላዊ ሕግ በዩኔስኮ ማስመዝገብም የዓለም ሀብት እንዲሆን ከማስቻል ባለፈ ወንድማማችነትን ለማጠናከር፣ ቀጠናዊ ትስስርን ለማጎልበት፣ ሰላምና አንድነትንም ለማምጣት ትልቅ አቅም የሚፈጥር እንደሚሆን ተነስቷል። ሁለቱም ሀገራት የሚያስተሳስር ባህላዊ ሕግ ነው። መጀመር ጅቡቲም ወንድማማችነትን የሚያረጋግጥ አንድነትን የጋራ ተጠቃሚነትን የጋራ አንድነትን የሚያረጋግጥ ነው። ሀብቱ ተመዘገበ ሲባል ሶስቱም ሀገራት የሚጋሩት ሀብት በመሆኑ የጎረቤትን ቀጠናዊ ትስስሩን የበለጠ የሚያጠናክር ነው የሚሆነው። ይሄ ማድአ ትልቁ ለአብሮነት፣ ለጋራ፣ ለሰላም ትልቁ ፋይዳ ነው። ይሄ ቅድም ዲቴል እንደተናገረው ሰውን ዝም ብለህ መንካት አትችልም፣ ሰው መስደብ አትችልም። በሰላም በፍቅር አብሮነት ላይ ለመኖር ትልቁ ሮል ይጫወታል ማለት ነው። ይህም ደግሞ ከሶስቱም አካባቢ ላለው ህብረተሰብ ትስስሩም ይፈጥራል። ለሰላምም፣ ለአብሮነትም፣ ለቱሪዝምም ፋይዳ ይኖራል።